እስቲ ያስቡት፣ ለዘመናት ሊቃውንትን ሲያከራከር የኖረ አንድ ጥንታዊ ምስጢር አለ። በሰው ልጅ ታሪክ ውስጥ የሚፈጠሩ ታላላቅ ክስተቶችን ትክክለኛ ቀን አስቀምጧል የሚባለት የትንቢት የጊዜ ቆጠራ ነው። ዛሬ እንግዲህ የዳንኤልን የ7 ሳምንታት ትንቢት ምስጢር አብረን እንፈታዋለን። ነገሩ ሁሉ የሚጀምረው እዚህ ጋር ነው፣ ከዚህ ጥቅስ። ይህን ስናየው ልክ ጥልቅ የሆነ ዓላማ ያለው ሰማያዊ የጊዜ ሰሌዳ ነው ማለት እንችላለን። ትንቢቱ ስለ ኃጢአት መጨረሻ፣ ስለ ዘላለማዊ ጽድቅ እና ከሁሉም በላይ ደግሞ ቅዱሰ ቅዱሳን ስለሚባል አካል መቅባት ነው የሚያወራው። እሺ፣ የ490 ዓመት ትንቢት መሲሁን የሚተነብይ ግን ዋናው ጥያቄ ምንድን ነው? የጊዜ ቆጠራው እንዴት ነው የሚሰራው? በቃ ይሄ ነው የዛሬው ትንታኔያችን ዋና ጥያቄ። እናም ይህንን እንቆቅልሽ ለመፍታት አብረን ወደ ጥልቅ ምርመራ እንገባለን። የዚህን አስደናቂ ትንቢት ቁልፎች አንድ ባንድ እየፈታን እንሄዳለን። እሺ፣ ስለዚህ ይሄ ትንቢታዊ የጊዜ ቆጠራ እንዴት ነው የሚሰራው? ለመረዳት መጀመሪያ 7ውን ሳምንታት ትንቢቱ ራሱ እንደሚያስቀምጠው ወደ ዋና ዋና ክፍሎቹ መከፋፈል አለብን። እስቲ እንጀምር። እንግዲህ ትንቢቱ ይህን የ49 ዓመት ጊዜ በሶስት ይከፍልለዋል። አያችሁት አይደል? መጀመሪያ 70 ሳምንታት ወይም 49 ዓመታት አለ። ከዛ 62 ሳምንታት 434 ዓመታት ማለት ነው። እና በመጨረሻ ደግሞ አንድ የመጨረሻ ሳምንት ወይም 7 ዓመታት አለ። እነዚህ ሶስቱ ሲደመሩ ነው እንግዲህ 70 ሳምንታት የሚሰጡን። የአንዳንዱን ምዕራፍ ዓላማ መረዳት ምስጢሩን ለመፍታት የመጀመሪያው እርምጃችን ነው። እሺ፣ ማንኛውም የጊዜ ቆጠራ እንዲሰራ ግልጽ የሆነ መነሻ ነጥብ ያስፈልገዋል አይደል? እናም ይሄ ነው የመጀመሪያው ትልቁ እንቆቅልሽ። ትንቢቱ ኢየሩሳሌምን መልሶ ለመስራት አዋጅ ከወጣበት ጊዜ ጀምሮ ነው የሚለው። ታዲያ የትኛው አዋጅ ነው? እዚህ ጋ ነው እንግዲህ ተንታኞች የሚከራከሩት። ሰዓቱን መቁጠር የጀመረው ከየትኛው አዋጅ ነው? ሁለት አማራጮች አሉ። አንደኛው በንጉሥ አርጤክስስ በ7ኛው ዓመት የወጣው አዋጅ ነው፣ ዕዝራ ወደ ኢየሩሳሌም እንዲመለስ የፈቀደው። ሌላኛው ደግሞ ከ13 ዓመት በኋላ በዚያው ንጉሥ በ20ኛው ዓመት የወጣው ነህምያ ቅጥሩን እንዲገነባ የፈቀደው አዋጅ ነው። እና ይሄ በጣም ወሳኝ ነጥብ ነው። አንዱን ከሌላው መምረጥ ማለት ሙሉን የጊዜ ሰሌዳ ከ10 ዓመት በላይ ያህል ያንቀሳቅሰዋል ማለት ነው። አስቡት፣ ትክክለኛውን መነሻ ካላወቅን የመድረሻውን ጊዜ በትክክል ማስላት በጣም ከባድ ነው የሚሆነው። እሺ፣ የመነሻ ነጥቦቹን አይተናል። አሁን ደግሞ ወደ ሁለተኛው ፍንጭን ሂድ። ይህ ደግሞ ዓመት የሚለው ቃል ትርጉም ነው። ምክንያቱም የጥንቱ ዓለም ቀናትን የሚቆጥረው እኛ እንደምንቆጥረው አልነበረም። እንግዲህ ትንቢታዊ ዓመት የሚባል ነገር አለ። ይሄ ጥንታዊ የጊዜ አቆጣጠር ዘዴ ነው። በአንድ ዓመት ውስጥ 360 ቀናት ብቻ ነው ያሉት፣ 12 ወራት፣ እያንዳንዳቸው 30 ቀናት። በዓመት ውስጥ ያለው የጥቂት ቀናት ልዩነት ትንሽ ሊመስል ይችላል። ነገር ግን ለ500 ዓመታት ያህል ሲሰላ ልዩነቱ በጣም ትልቅ ይሆናል። የትንቢቱን የጊዜ ሰሌዳ ሙሉ በሙሉ ሊቀይረው ይችላል። እና ነገሩ አስደናቂ የሚሆነው እዚህ ጋ ነው። 69ኛን ሳምንታት እንወስዳለን። ይሄ 483 ዓመታት ማለት ነው። እነዚህን ዓመታት በትንቢታዊው የ360 ቀናት ስናባዛቸው አንድ በጣም ትክክለኛ ቁጥር ላይ እንደርሳለን። 173880 ቀናት። 173880 ይሄ ቁጥር ነው እንግዲህ ትክክለኛው የጊዜ ቁጥራችን። እሺ 173880 ቀናት። ይሄ ትንቢታዊው የጊዜ ቆጠራ ነው። ግን ይሄ ቁጥር በእኛ በዘመናዊው የፀሐይ ዓመት አቆጣጠር ስንት ዓመት ይሆናል? የጥንቱን ቁጥር ወደምናውቀው መለኪያ መቀየር አለብን። መልሱ ይሄ ነው፣ 476። አው እነዚያ 173880 ቀናት 483 የትንቢት ዓመታት ቢሆንም በእኛ የፀሐይ አቆጣጠር ግን 476 ዓመታት ናቸው። ይህ የ7 ዓመት ልዩነት በጣም ወሳኝ ነው። ትንቢታዊው ሰዓት እኛ መጀመሪያ ከገመትነው ትንሽ ፈታም ብሎ ይሄዳል ማለት ነው። እሺ፣ አሁን የእንቆቅልሹን ክፍሎች በሙሉ ሰብስበናል። ሁለት ሊሆኑ የሚችሉ የመነሻ ቀናት አሉን እና ደግሞ ዓመታትን ለመቁጠር ሁለት የተለያዩ መንገዶች። እስቲ አሁን
እነዚህን ሁሉ በማጣመር በታሪክ ውስጥ የት እንደሚያደርሱን እንመልከት። ይሄ ሰንጠረዥ ነገሩን በደንብ ግልጽ ያደርገዋል። የተለያዩ ግምቶች ወደ ተለያዩ የማብቂያ ቀናት እንዴት እንደሚመሩ ያሳያል። ነገር ግን በጣም የሚገርመው ነገር ሁሉም ተነባዮች ዝርዝራቸው ቢለያየም በአንድ የተወሰነ ታሪክ ወቅት ላይ ነው የሚያተኩሩት። ይሄውም የመጀመሪያው 100 ክፍለ ዘመን የመጀመሪያው አጋማሽ ታሪክ መሲሁ የነበረበት ብሎ የሚጠቅሰው ወቅት ማለት ነው። አንዳንድ ትርጓሜዎች በተለይ በ32 ዓመት አካባቢ የሚያበቃው ስሌት ከኢየሱስ ስቅለት ጋር ተያይዞ ከሚነገረው ባህላዊ የጊዜ ስሌት ጋር በጣም ይቀራረባል። ይህ ስሌት በተለይ በ450 ዓመት ተጀምሮ የ660 ቀን ዓመታትን የሚጠቀመው የጊዜ ሰሌዳ ሲሆን ለክርስቲያናዊ ስነ መለኮትም ትልቅ ፋይዳ ስላለው የብዙዎቹን ትኩረት ስቧል። እሺ፣ አሁን ግን ወደ መጨረሻው እና ምናልባትም ትልቁ እንቆቅልሽ ደርሰናል። 69ኛው ሳምንታት አልፏል፣ ግን ሰባኛው የት ነው? ከእነዚያ ክስተቶች በኋላ ወደ 2000 ዓመታት አልፏል። ስለዚህ ሰባኛው ሳምንት ከ69ኛው ጋር ተከታትሎ እንዳልመጣ ግልጽ ነው። ትንቢቱ ራሱ ፍንጭ ይሰጠናል። ይህ ጥቅስ የሚገልጸው ከ60ና 9 ሳምንታት በኋላ፣ ነገር ግን የመጨረሻው ሳምንት ከመጀመሩ በፊት ስለሚፈጠሩ ክስተቶች ነው። የተቀባው መገደል እና የከተማይቱ መፍረስ በጊዜ ሰሌዳው ላይ እንደ ማቆሚያ ምልክቶች ናቸው ማለት ነው። እንግዲህ ይህንን ረጅም መዘገየት ለማስረዳት የሥነ መለኮት ሊቃውንት ትንቢታዊው ክፍተት የሚል ጽንሰ ሐሳብን ያስተዋውቃሉ። ዋናው ሐሳብ ይሄ ነው። ትንቢታዊው ሰዓት 69ኛው ሳምንት እንዳለቀ ቆም ብሏል። እናም ሰባኛውን የመጨረሻውን ሳምንት ለመጀመር ወደፊት በሆነ ጊዜ እንደገና ይቀጥላል ተብሎ ነው የሚታመነው። ይሄ የጊዜ ሰሌዳ አጠቃላይ ጽንሰ ሐሳቡን በምስል ግልጽ ያደርግልናል። ሰዓቱ በ458 ወይም 445 ዓመተ ምህረት ይጀምራል። ከዛ በ30 ዓመት አካባቢ 69ኙ ሳምንታት ያበቃሉ፣ መሲሁ ይገደላል። ከዛ አሁን ያለንበት ዘመን ክፍተቱ ተብሎ ይታሰባል። እናም ወደፊት በሆነ ጊዜ ሰባኛው ሳምንት ወይም የዚህ ዘመን የመጨረሻ 7 ዓመታት ይጀምራሉ። ስለዚህ ዋናው ነጥቤ ነው፣ የመጀመሪያዎቹ 69 ሳምንት እንደ ታሪክ ነው የሚታዩት፣ አልፈዋል። የመጨረሻው ሰባኛው ሳምንት ግን አሁንም ወደፊት የሚፈጸም ክስተት ነው ተብሎ ነው የሚታሰበው። የጊዜ ሰሌዳው 2 ክፍሎች አሉት፣ አንዱ የተፈጸመ፣ ሌላኛው ደግሞ የሚጠበቅ። እንግዲያው እስካሁን ያየናቸውን ቁም ነገሮች በፍጥነት እንከለስ። አንደኛ፣ የ80 ሳምንታት ትንቢት የ490 ዓመት የጊዜ ቆጠራ ነው። ሁለተኛ፣ ቁልፍ የሆኑት ነገሮች የመነሻው ቀን እና ጥቅም ላይ የዋለው የቀን መቁጠሪያ አይነት ናቸው። ሶስተኛ፣ እነዚህ ተለዋዋጮች ወደ ተለያዩ ነገር ግን በታሪክ አሳማኝ ወደ ሆኑ የጊዜ ሰሌዳዎች ይመሩናል። እና አራተኛ፣ አብዛኞቹ ትርጓሜዎች በ69ኛው እና በመጨረሻው ሳምንት መካከል ክፍተት እንዳለ ያምናሉ። ይህንን ትንታኔ የምንጨርሰው በመልስ ሳይሆን በአንድ ትልቅ ጥያቄ ነው። ታሪክ በትንቢታዊ ቆምታ ላይ ከሆነ ታዲያ አሁን ያለንበት በመካከል ያለው ጊዜ ዓላማው ምንድን ነው? በ69ኛውና በ70ኛው ሳምንት መካከል ያለው ይህ ረጅም ዘመን፣ ይህ ክፍተት ምን ትርጉም ይኖረዋል? ይህ እንግዲህ ስለ ትንቢቱ ጥልቅ አንድምታዎች የበለጠ እንድናስብ የሚጋብዝ ጥያቄ ነው።